ዛሬ መቼስ እኔ ያየኋትን ሁሉ አይታችኋል ብዬ ገምታለሁ። ሃይሚና ብሩክ ዛሬ እንኳን ተነቃቅተን ድራማው አይበቃም። ሃይሚ ምን መሰላሽ አዳምጡ። የተፈጠረውን ነገር ሁለታችሁም ከኢጎ ስሜት ወጣችሁ፣ አንቺም በሱም ስሙ በደንብ ፕሮባብሊ አንተም ሰፖርት አደርገኛለህ ብዬ አስባለሁኝ። ቆይ ማንን ነው ሰፖርት የሚያደርገው? ባሌ ነው ብላ እኮ ነው ይዘው የመጣችሁ። ምን ይባላል መሰላችሁ? የአፍ ወለምታ በቂቤ አይታሽም ይባላል። የራሳችሁን ድራማ የራሳችሁ ሰው ጓደኛ ሚፍታህ አውጥቶታል። እንዲታረቁ ታግዘኛለህ የሚለው ማንን ነው? ሃይሚ ባሌ ነው ብላ ይዘው የመጣችሁን ልጅ። በዚህ ብቻ አላበቃም። ቆይ አንድ በጣም ያሳቀኝን ሳቃቸውን መቆጣጠር አቅቷቸው እዛው ሳቃቸው ሲያመልጣችሁ ተመልከቱ። አንቺ ስመሽበት ነው። አዳምጡ በደንብ ውዴኔ ሳምኩት። ከምኑ ላይ ደርሰሽ ዝቅ ብሎልሽ ምን አገባ? ተመልከቷቸው። አንዴ ሁሉም ሳቃቸውን መቆጣጠር አልቻሉም። ምን አለ ኤዲተሩ ራሱ ግፈኛ ነው እንጂ እቺን ፓርት ቆርጣ ብታወጣላቸው ምን አለ? አሁን አስበላሃቸው እንግዲህ። ብሩክማ አልቻለም፣ ሄደ በቃ። የዛሬውን ጉድ እንደኔ አይታችሁ የገባችሁ ብቻ የተለመደችው ቦታችን ላይ ጋር ስሜታችሁን ጻፉ። ሃይሚ የብሩኬ ብሩኬም የሃይሚ ብቻ ነው የምትሉ ይሄ የተጀመረው ድራማ ነው። ይስሩ ስራቸውን። እኛ ምንም ጉዳይ የለንም ከነሱ ስራ ጋር። ግን በሰላም በፍቅር አንድ ሆነው ሲመጡ ሲስቁ ስናይ ነውና ደስ የሚለን። ይሄን የምትፈልጉ ብቻ አሳዩኝ። ኑ ኮሜንት ላይ ሁሉም ሜንሽን ይደረጋሉ። ሐሳብና ሴቶቻችሁን ስሜታችሁን ያዩታል፣ ያነቡታል። ብሩክ እኔ እኮ አይ ቲንክ ከትላንት ወዲያ ነው ምናምን ማለት ነው ሁሉንም ነገር ልደቱ ላይ በተፈጠረው ኬስ ሁሉንም ነገር እርግፍ አድርጌ ትቼ ምናምን ሰላም ለማውረድ ማርያምን መጥቼ ነበር። ታውቃለህ ሰሞኑን ቤተሰቦችንም ነገሬ የምፈልገውን ነገር እንዳገኘው ሁላ ለማናቸውም አልተናገርኩም እና የምፈልገውን ነገር እንዳገኘው ምናምን ተናግሬ ነበር። የምትፈልገውን ነገር አግኝተክ ብቻህን ጠራችክ። የምትፈልገውን ነገር ካገኘክ በኋላ ግን አንተ ብቻህን በጠራች ሰዓት ከማን ጋር ነበር የመጣው ብሩክ? እሺ ለኛ በነገርከን ቀን እሷ ደግሞ እልኋን ልትበቀልክ ከወንድ ጋር መጣች። በነጋታው እሷ ለብቻዋ ጠርተክ ደውለህላት ነይ ብትላት ትመጣለች። ለብቻዋ ጠርተሃት ያንን ነገር ያደረኩት አንቺ ወደ ራስሽ እንድትመለሺ ነገሮችን እንድናስተካክል ነበረ። ይቅር በይኝ ብለክ ይቅርታ መጠየቅ ማንን ገደለ ብሩኬ? አሁንም ቢሆን ከመቅረት ማረፈድ ይሻላል። እኔ ሁላችሁም በየውስጥ መስመሩ እኔ ተስፋ ቆረጥኩ፣ በየኮሜንቱ አንተ ልጅ ግን እንዴት ነው ተስፋ ማትቆርጠው ትሉኛላችሁ። በጭራሽ ተስፋ ልቆርጥ አልችልም በእነዚህ ልጆች። ምክንያቱም በጣም ብዙ ነገሮችን አልፈን በጣም ብዙ መከራና በጣም ብዙ ፈተናዎችን አልፈው የመጡ ልጆች ናቸው። በእነዚህ ልጆች በጭራሽ ተስፋ ልቆርጥ አልችልም። ወደዳችሁም ጠላችሁም አሁን ተስፋ የቆረጣችሁት ሰዎችና እንዲህ ሳወራ ምናልባት ህልም ማወራ የሚመስላችሁ ሰዎች በቅርቡ የምታዩት ነገር ይኖራል። አስረግጬ ነው የምነግራችሁ። ምክንያቱም ዛሬ ወሳኝ ነገር በዚህ ቪዲዮ አወጣለሁ። ሃይሚ እኔ በጣም አስበለታለሁ። ብቻውን ይከፋኛል። ለዛ እኮ ነው እኔ ሐሳቢ ተባረክ ይዞ መምጣት አለበት። ስሙ ምንም ቢሆን እኮ በጣም ብዙ አብረን አሳልፈናል። ለዛ ብዬ እኮ ነው። ምንም ቢሆን እኮ በጣም ብዙ ጊዜ አብራችሁ አሳልፋችኋል። ሃይሚዬ አናስመስል እንጂ ይኸው ፊት ለፊት እኮ የሚታይ የምናቀው አንቺ አውቃለሁኝ እሱ አንድ ነገር ሲያደርግ በእጥፍ ለሱ መመለስ ተወጃለሽ እንጂ አሁን ያወራሻት ንግግር በጠቅላላ ሚስቱን ትቶ መምጣት አልነበረበትም ከምትለው ቃል ውጪ ብቻውን ሲሆን እንደሚከፋሽ፣ እንደሚደብርሽ፣ እንደምታስቢለት ምንም ቢሆን ረጅም ጊዜያቶችን በፍቅር አብራችሁ ማሳለፋችሁን ያወራሽበት መንገድና ውስጥሽ እየተሰማሽ ያለው ስሜት ከአፍ አልፎ በፊት ሲታይ ይኸው ቁጭ ብለን አይተንሻል። አታስመስሉ። ስሜታችሁን አትዋሹት።
ነገሮቻችሁን አስተካክሉ። ልጅነት ለማንም አልጠቀመም። በነገራችን ላይ አሁን ስታደርጊ እሱም አሁን ሲያደርገው የነበረውን ነገር ነገ ከነገ ወዲያ ይጸጽተዋል። በጣም እቺን ጊዜ እንኳን ለምን በዚህ በከንቱ ጭቅጭቅና በከንቱ መለፋለፍ ማሳለፋችሁ የሚቆጫችሁ ጊዜ ይመጣል። ምክንያቱም ህይወት በጣም አጭር ናት። እውነቴን ነው የምልሽ ውድ ቤተሰቦቼ፣ በዚህ ታግዙኛላችሁ ብዬ አስባለሁ። መታረቃችሁ ላይ ቀር ልባችሁን የምታደሙት ነገር አይገባኝም። ድራማ እንደሆነ እኮ እናውቃለን። በደንብ አድርጌ ዛሬ በጣም ብዙ ነገር አሳያችኋለሁ ውድ ቤተሰቦቼ። በሐሳቤ ግን የምትስማሙ ሃይሚም የብሩኬ ብሩኬም የሃይሚዬ ብቻ ናቸው የምትሉ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉም ሜንሽን ይደረጋሉ፣ ያዩታል፣ ያነቡታል። የሃይሚና የብሩክ ወዳጆች፣ የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ምን አለችኝ ደግሞ መሰለኝ ነገር ከሶሲ ጋር ወንድሜ ምናምን ብላ ፖስት አድርጋ ነበር አትልም? መጣ ምንድነው አሎን ሲል ታረካት ምናምን ብላ ጭራሽ እዛም ላይ አፏን ከፈለች። ታውቃለህ ምንም እኮ አታውቂም። ቆይ ይሄ ነገር በጣም ብዙዎቻችሁን ጥያቄ ውስጥ ከቷችሁ ነገሮቹ ምን ወዴት እየሄዱ ነው እያላችሁ በጣም እያሰባችሁ ነበረ። ለዚህ ጉዳይ ብሩኬ ራሱ መልስ ሰጥቶበታል። የጨረቃ ፋሚሊዎች በጣም ብዙዎቻችሁ ስትጠይቁኝ ስለነበረ ልመልስላችሁ። ኮካኮላ ያዘጋጀው ኢቨንት ነበረ። እዛ ኢቨንት ላይ ተገኝቼ ነበር፣ እኔም ነበርኩኝ እና እዛ ኢቨንት ላይ የፎቶ ፕሮግራም ወይም ደግሞ መግቢያው አካባቢ የተቀረጸ ቪዲዮ ነው። በመጀመሪያ ሶስና ስቶሪ ላይ ያደረገችው የኢንስታግራም ስቶሪዋ ላይ የዛን ስቶሪ በጣም ብዙዎቻችሁ መነጋገሪያ ስታደርጉት ምን አደረገች? አምጥታ እንደዚህ ካበሳጫችሁማ ይለይላችሁ ብላ ቲክቶክ ላይ ለቀቀችው ማለት ነው። የትኛውን ቪዲዮ? ይሄን ቪዲዮ ከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ። በዚህ ቪዲዮ እንግዲህ በጣም ብዙዎቻችሁ ብዙ ነገር ብላችኋል። ሃይሚዬም ኮሜንት ስር ገብታ ሌላኛዋ ስትመጣ እቺኛዋን እህት አደረካት ወይ ብላ ጽፋበታለች። ነገር ግን ብዙዎቻችሁ ያልገባችሁ ነገር ሶስና ልታደርግ የፈለገችውና ሶስና እያሰበች ያለችው ነገር ነው። ስቶሪ አድርጋው ነበረ። ከስቶሪ አንስቶ በሙሉ ቪዲዮነት መልቀቁ ለምን አስፈለገ? ይሄን ሌላ ሐሳብ ሌላ ንትርክ እንዲጀመረ ካልፈለገች ለምን ይሄንን ቪዲዮ አድርጋ ፖስት ማድረግስ አስፈለገ? ይሄንን በጣም ብዙዎቻችሁ እንድታስቡበት ፈልጋለሁ። ለማንኛውም በዚህ ጉዳይ ብሩኬ ራሱ መልስ ሰጥቷል። ምክንያቱም ምንም ነገር እንደሌላቸው ምንም ነገር ሳይኖራቸው ስሙ እንዲነሳ ስለማይፈልግ ማለት በሌለበትና ባልዋለበት ባላደረበት። ስለዚህ የሱንም ምላሽ ማክበርና መቀበል፣ ሃይሚም እህትነቷን አምና ተቀበላለች። ስለዚህ ሁላችንም መቀበል ያለብን እውነታውን ከነሱ አፍ ነው እንጂ ሌላ ሰው ያወራልንና የለቀቀልን ነገር ተቀብለን እኛም ከመጣን ከሃይሚና ከብሩክ በምን ተሻልን? በዚህ ጉዳይ ላይ ብዙዎቻችሁ ሐሳብ ይኖራችኋል ብዬ አስባለሁኝ። እኔም ከተሳሳትኩኝ ሁሌ እንደምላችሁ እታረማለሁኝ። አርሙኝ፣ በኮሜንት ጻፉ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያስቀው እየሳቅን፣ በሚያዝናናው እየተዝናናን፣ በሚያስተምረው እየተማረን እንዲሁም ምክር መስጠት ባለብን ምክር እየወሰድን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት ከእንግዳዋ ጋር ሃይሚ መታለች። እንዲሁም ሚፍታህ ሊያስታርቅ ብሩክን ጠርቶት ብሩኬም በዛሬው ዕለት መጥቷል። ነገር ግን ከብሩኬ ጋር የመጣችው ሊንዳ አልመጣችም። ለምን የሚለውን ከዛ ጀርባ ያለውን እንዲሁም የዛሬውን ቪዲዮ ከነሱ ቤት አይታችሁ በሩጫ ወደዚህ መታችሁ ከቪዲዮ ጀርባ ያለውን እውነት ለመስማት እስከምትመጡ ድረስ እኔም እንደተለመደው በቪዲዮ እያየው ሐሳብና አስተያየቴን ለመስጠት ቦታዬ በሰዓት የተሰይም ያለው ማለት ነው። ከእናንተ ከአዳዲስ ተመልካቾች የሚጠበቀው አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ነገ በሰፊው የመጣበትን ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። ሁላችሁም እየገባችሁ ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።
አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልহামዱሊላህ። ሁላችንም በጣም ደህና ነን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ ያላችሁ የጨረቃ ፋሚሊዎች ተመልካቾቼ እንኳን በሰላም መጣችሁልኝ። ደህና እንደሆናችሁ ደህና እንድትሆኑ ሁሉ ጊዜ መልካም ምኞቴ ነው። በየዓለማቱ ሆናችሁ ስታዩኝ ስትጽፉልኝ እንዲሁም ደግሞ ከዲስክሪፕሽን ላይ አካውንቴን ወስዳችሁ በውስጥ የምታወሩኝ ፍቅራችሁን የምትገልጹልኝ እጅግ በጣም አመሰግናችኋለሁ። በጣም ነው ማከብራችሁ። አይነው ሁላችሁም ተጨንቃችኋል፣ ግን ዛሬ ሁላችሁንም የሚያነቃ አንድ ወሳኝ ነገር ነው ይዤላችሁ የመጣሁት። ለማንኛውም እስቲ ሚፍታ ዛሬ ለምንድን ነው የመጣው ከራሱ አንደበት እንስማ፣ ከዛ መለሳለሁ። ብሩክንም ቀጥሬዋለሁኝ፣ ሃይሚንም ቀጥሬያታለሁ። ብሩክም ከብሩክ ከአብሯት ከመሰራው ልጅ ጋር እንዲመጣ ነው የፈለኩት። ሃይሚንም አብሮ ከሚሰራው ልጅ ጋር እንዲመጡ ነው የፈለኩት። ኤኒዌይስ እንግዲህ የሚፈጠረው ነገር አብረን እንመለከታለን። አሁንም አብራችሁኝ ነው። እስከዛሬ እዚህ ቁጭ ብዬ እጠብቃችኋለሁኝ ማለት ነው። ቅድሚያ ማን ይመጣል የሚለውን እንመለከታለን። ቆይ ሁላችሁም ግልጽ ሆኖ ገብቷችኋል ብዬ አስባለሁ። ዛሬ ሚፍታ የመጣው ብሩኬንም ከሊንዳ ጋር ሃይሚንም ከቦስ ወይም ደግሞ ያው አብረው ከመጣችሁ ልጅ ጋር አንድ ላይ አገናኝቶ እንግዲህ ሊያወራቸው ነው። እኔ ሁሉ ጊዜ ተናግሬያለሁኝ። ሁለቱ ብቻቸውን ተጠርተው አንደኛውን ወደዛ ገሸሽ አድርገክ አንደኛውን ማዋራት፣ አንደኛው ስትጨርስ ያን ደግሞ ወደዛ ገሸሽ አድርገክ አንደኛውን አውራ ብዬ በጣም በተደጋጋሚ ሳወራ ሰምታችሁኛል። ዛሬ የሚያደርገውን ነገር በደንብ እናያለን። ለማንኛውም ቀድሞ ብሩክ መጥቷል። ከሊንዳ ጋር ስንጠብቀው ብቻውን የመጣው። ለማንኛውም ምን እንደሚፈጠር አብረን እንመልከት። እኔ እኮ አይ ቲንክ ከትላንት ወዲያ ነው ምናምን ማለት ነው ሁሉንም ነገር ልደቱ ላይ በተፈጠረው ኬስ ሁሉንም ነገር እርግፍ አድርጌ ትቼ ምናምን ሰላም ለማውረድ ማርያምን መጥቼ ነበር ታውቃለህ። ሰሞኑን ቤተሰቦችንም ነገሬ የምፈልገውን ነገር እንዳገኘው ሁላ ለማናቸውም አልተናገርኩም እና የምፈልገውን ነገር እንዳገኘው ምናምን ተናግሬ ነበር። የምትፈልገውን ነገር አግኝተክ ብቻህን ጠራችክ። የምትፈልገውን ነገር ካገኘክ በኋላ ግን አንተ ብቻህን በጠራች ሰዓት ከማን ጋር ነበር የመጣው ብሩክ? እሺ ለኛ በነገርከን ቀን እሷ ደግሞ እልኋን ልትበቀልክ ከወንድ ጋር መጣች። በነጋታው እሷ ለብቻዋ ጠርተክ ደውለህላት ነይ ብትላት ትመጣለች። ለብቻዋ ጠርተሃት ያንን ነገር ያደረኩት አንቺ ወደ ራስሽ እንድትመለሺ ነገሮችን እንድናስተካክል ነበረ። ይቅር በይኝ ብለክ ይቅርታ መጠየቅ ማንን ገደለ ብሩኬ? አሁንም ቢሆን ከመቅረት ማረፈድ ይሻላል። እኔ ሁላችሁም በየውስጥ መስመሩ እኔ ተስፋ ቆረጥኩኝ፣ በየኮሜንቱ አንተ ልጅ ግን እንዴት ነው ተስፋ ማትቆርጠው ትሉኛላችሁ። በጭራሽ ተስፋ ልቆርጥ አልችልም በእነዚህ ልጆች። ምክንያቱም በጣም ብዙ ነገሮችን አልፈን በጣም ብዙ መከራና በጣም ብዙ ፈተናዎችን አልፈው የመጡ ልጆች ናቸው። በእነዚህ ልጆች በጭራሽ ተስፋ ልቆርጥ አልችልም። ወደዳችሁም ጠላችሁም አሁን ተስፋ የቆረጣችሁት ሰዎችና እንዲሳወራ ምናልባት ህልም ማወራ የሚመስላችሁ ሰዎች በቅርቡ የምታዩት ነገር ይኖራል። አስረግጬ ነው የምነግራችሁ። ምክንያቱም ዛሬ ወሳኝ ነገር በዚህ ቪዲዮ አወጣለሁ። እኔ በጣም አስብለታለሁ። ብቻውን ይከፋኛል። ለዛ እኮ ነው እኔ ሐሳቢ ተባረክ ይዞ መምጣት አለበት። ስሙ ምንም ቢሆን እኮ በጣም ብዙ አብረን አሳልፈናል። ለዛ ብዬ እኮ ነው። ምንም ቢሆን እኮ በጣም ብዙ ጊዜ አብራችሁ አሳልፋችኋል። ሃይሚዬ አናስመስል እንጂ ይኸው ፊት ለፊት እኮ የሚታይ የምናቀው አንቺ አውቃለሁኝ እሱ አንድ ነገር ሲያደርግ በእጥፍ ለሱ መመለስ ተወጃለሽ እንጂ አሁን ያወራሻት ንግግር በጠቅላላ ሚስቱን ትቶ መምጣት አልነበረበትም ከምትለው ቃል ውጪ ብቻውን ሲሆን እንደሚከፋሽ፣ እንደሚደብርሽ፣ እንደምታስቢለት ምንም ቢሆን ረጅም ጊዜያቶችን በፍቅር አብራችሁ ማሳለፋችሁን ያወራሽበት መንገድና ውስጥሽ እየተሰማሽ ያለው ስሜት ከአፍ አልፎ በፊት ሲታይ ይኸው ቁጭ ብለን አይተንሻል። አታስመስሉ። ስሜታችሁን አትዋሹት። ነገሮቻችሁን አስተካክሉ። ልጅነት ለማንም አልጠቀመም። በነገራችን ላይ አሁን ስታደርጊ እሱም አሁን ሲያደርገው የነበረውን ነገር ነገ ከነገ ወዲያ ይጸጽተዋል። በጣም እቺን ጊዜ እንኳን ለምን በዚህ በከንቱ ጭቅጭቅና በከንቱ መለፋለፍ ማሳለፋችሁ የሚቆጫችሁ ጊዜ ይመጣል። ምክንያቱም ህይወት በጣም አጭር ናት።
በጣም አጭር ናት። እውነቴን ነው የምልሽ ውድ ቤተሰቦቼ፣ በዚህ ታግዙኛላችሁ ብዬ አስባለሁ። መታረቃችሁ ላይ ቀር ልባችሁን የምታደሙት ነገር አይገባኝም። እኔ አይገባኝም። ድራማ እንደሆነ እኮ እናውቃለን። በደንብ አድርጌ ዛሬ በጣም ብዙ ነገር አሳያችኋለሁ ውድ ቤተሰቦቼ። በሐሳቤ ግን የምትስማሙ ሃይሚም የብሩኬ ብሩኬም የሃይሚዬ ብቻ ናቸው የምትሉ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉም ሜንሽን ይደረጋሉ፣ ያዩታል፣ ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ምክር መስጠት ባለብን ምክር ሰጥተናል። እኛም መማር ባለብን ተምረንበታል ብዬ አስባለሁኝ። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን ማለትም ነገ በሰፊው የመመጣበትን የዩቲዩብ ቻናሌን አስቀምጬላችኋለሁ። አሁን ይሄን ቪዲዮ ስለጨረሰን እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የሰናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።